የሐዘኔ መጨረሻ ልብ አንጠልጣይ ታሪክ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት እንጋብዛችኋለን። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። ሰላም እባላለሁ። ታሪኬን ላካፈላችሁ። ያኔ 17 ዓመቴ ነበር። የ10ኛ ክፍል ተማሪ ነበርኩኝ። የምኖረው ከእናትና አባቴ እንዲሁም ከወንድሜ ጋር ነበር። አባቴ የኮንስትራክሽን ባለሙያ ነበር። እናቴ የሕክምና መስጫ ተቋም ውስጥ ዳይሬክተር ነበረች። ያው ዶክተር እንደማለት ነው። እሁድ ከእንቅልፌ የምነሳው 4 ሰዓት ነበር። በአንድ እሁድ ቀን ታዲያ የተነሳሁት 2 ሰዓት ላይ ነበር። ምክንያቱም አቤል ቤተ እምነት እንሄድ ስላለኝ ነበር። አቤል የ7 ዓመት ታናሽ ወንድሜ ነው። አቤልን በጣም ወደዋለሁ እና መኝታ ክፍሌ ገብቶ ሰሊ ተነሽ አለኝ። እኔን እያሸሁኝ በጌታ ተወኝ አልኩት። ተነሽ ቤተ እምነት እንሄድ በእናትሽ ተነሽ ሲለኝ ትንሽ ከተገደረደርኩኝ በኋላ እሺ አልኩት። ደስ ብሎት ከአልጋዬ ሊወርድ ሲል ግን በዬ እጁን ያስኩት። ዘወር ብሎ ምን አለኝ። እየተቅለሰለስኩኝ ያው የሳምንት ብር ተሰጥቷል አይደል አልኩት። እናትና አባታችን የሳምንት ብለው እሁድ ጠዋት ከእንቅልፋችን ስንነሳ ብር ይሰጡናል። አቤልም ድምጹን ቀነስ አድርጎ አዎ አለኝ። እሺ የተሰጠህን ብር ግማሹን ትሰጠኛለህ አልኩት። አልሰጥሽም ሲለኝ ተመልሼ ተኛሁ። ትንሽ ከቆየ በኋላ ባዘነ ድምጽ እሺ አለኝ። ከዛ ተነስቼ ተጣጥቤ ሄድን። ቤተ እምነት ቅዳሴ ሲያልቅ ትንሽ ቁጭ አለን። በድንገት የሆነ ልጅ መጣና እጄን ያዘኝ። ዞር ብዬ በግርምት አቤት አልኩት። ከዛ ይቅርታ ከሰው ጋር ተመሳስለሽብኝ ነው ሲለኝ እኔም እሺ ምንም ችግር የለውም ብዬ ዞር አልኩኝ። ድጋሚ መጣና ይቅርታ ግን ስንት ሰዓት ነው አለኝ። የሚገርመው ግን እጁ ላይ ትልቅ ሰዓት አለ። እጁ ላይ ያለውን ሰዓት እየተመለከትኩ ያንተ አይሰራም እንዴ አልኩት። ደንግጦ እጁን አየው። ትንሽ ካፈጠጠበት በኋላ አዎ አይሰራም አለኝ። ከዛ ስልኬን አውጥቼ ለነግረው ስል እንደውም ተይው ብሎኝ ሄደ። በጣም ገርሞኝ ፈገግ አልኩኝ። ከዛ እኔና አቤል ወደ ቤት ተመለስን። በቤት እንደገባን ቤዚና ሙሊ ይጨቃጨቃሉ። ቤዛ እናቴ ናት። እኛ ቤዚ እያልን ነው የምንጠራት። ሙሊ ደግሞ አባታችን ነው። እኔና አቤል በሩን ከፍተን ገባን። ቤዚ አይሆንም ምን ሆነሃል አለችው። ሙሊ ደግሞ ድምጹን እያቀለሰለሰ ችግር የለውም የኔ ንግስት አላት። ከዛ እጇን ራሷ ላይ አድርጋ ዞር ስትል እኛን አየች። ከዛ ወይ መጣችሁ እንዴ አለችን። ሙሊ እኛን እንዳየ በፍጥነት ከቤት ወጣ። ቤዚ ምን ሆናችሁ ነው አልኳት። እሷም ሳቅ እያለች አይ ምንም አልሆንም አለችኝ። ውሸቷን እንደሆነ ያስታውቅባት ነበር። አቤል በጣም አዝኗል። እኔም ደንግጫለሁ። ሁለታችንም እንደዛ ሲሆኑ አይተናቸው ስለማናቅ በጣም አዝነናል። ቤዚ አቤል ዛሬ አልለከመህም እንዳለችው እሱም በአዎንታ አንገቱን ነቀነቀ። አቤል ቅዳሴ ላይ ስለሚደክመው ቁጭ ይል ነበር። ለዛ ነው የጠየቀችው። ከዛ ቁርስ በላን። አቤል ጓደኛው ቤት ለመጫወት ሄደ። እኔም ክፍሌ ውስጥ ሙዚቃ እየሰማው ነበር። ወደ 8 ሰዓት አካባቢ ሙሌ ከአንድ ሰውዬ ጋር ወደ ቤት መጡ። እኛም ምሳችንን አብረናቸው በላን። ከዛ ሙሌ ለሰውየው እንግዲህ ቤቱ ይሄ ነው አለው። ቤዚም ተመነጫጭቃ ወደ መኝታ ቤት ገባች። በዚህ ሰዓት ሙሌ በሐፍረት ድምጽ ጠዋት ራሴን አመመኝ ስትል ነበር፣ ለዛ ነው ይቅርታ አድርግላት አለው። ሰውየው ኧረ ችግር የለውም አለው በችኮላ ድምጽ። አሁን ተስማምተናል በል ካርታውን ስጠኝ አለው። ሙሌም በሚገባ ብሎ ወደ መኝታ ክፍሉ ሄደ። እኔና ሰውየው ብቻችንን ቀረን። ስለደበረኝ ተነስቼ ወደ መኝታ ክፍል ሄድኩኝ። እየሄድኩኝ እያለ ሙሌና ቤቲ ሲጨቃጨቁ ሰማኋቸው። በር ስር ተደብቄ ማዳመጥ ጀመርኩኝ። ቤዚ ምን ሆነሃል? እንዴት የልጆቼ ማረፊያ የሆነውን ቤቴን ታሲዝብኛለህ አለችው። ሙሌ ምን ሆነሻል? ትልቅ ትርፍ እኮ ነው የምናገኘው ሲላት ያንተ ትርፍ ብር ይቅርብኝ። ነገ እንኳን በሞት ልጆቼ ያለ ቤት ላስቀራቸው አልፈልግም። ስለዚህ አልስማማም አለችው። እዛው በር ስር ቆሜ አንድ ነገር ታወሰኝ። ከአንድ ወር በፊት ሙሌ ራት ልጋብዛችሁ ብሎን ወጠን ነበር።
እናም እራታችንን እየበላን ሙሌ አንድ የምነግራችሁ ነገር አለ ሲለን እሺ ምንድነው ንገረን አለው። አንድ ፕሮጀክት አለና ይህንን ፕሮጀክት ከሁለት ጓደኞቼ ጋር ነው የምሰራው ሲል ቤዚ የምን ፕሮጀክት ነው አለችው። እሱ 5 ፎቆች አሉ እነሱን መገንባት ነው አላት። እሺ ጥሩ ነው አለችው። ከዛ እራታችንን መብላት ቀጠልን። ታዲያ በድንገት ሙሌ ቤዚ አላት። ወይዬ ስትለው ግን ብር ያስፈልገኛል እና ባንክ አለህ አይደል አለችው። እሱ አይበቃም እና ምን ያው አበዳሪ አግኝቻለሁ ኮስተር ብላ በቃ ቤት እናወራለን ስትለው ወዲያው የሙሌ ጓደኛ መጣና ሰላምታ ሰጠን። እነሱም ድጋሚ ርዕሱን አላነሱትም ነበር። ታዲያ በድንገት የነቤዚ ክፍል ተከፈተ። በፍጥነት ከበሩ ራቅ ብዬ ቆምኩኝ። ሙሌ የቤቱን ካርታ ይዞ ነበር። ሙሌ እንጣላለን ቶሎ ብለህ ካርታውን አስቀምጠው አለችው። ቤዛ ሌላ አማራጭ የለኝም ብሏት ሄደ። ለሰውየው ካርታውን ሰጠው። ሰውየውም ካርታውን እየተቀበለ እንግዲህ በተባባልነው ጊዜ ብሩን ሰጠኛለህ እኔም ካርታውን ሰጣለሁ አለው። በድንገት ቤዚ መጣችና ይቅርታ የኔ ወንድም ምን ያልተስማማው ስለዚህ ካርታውን ስጠኝ አለችው። ሰውየው ከባልሽ ጋር ተስማምቻለሁ እሱ የኔ ጉዳይ አይደለም ብሏት ሄደ። ከዛን ጊዜ ጀምሮ ቤዚ ሰላሟን አጣች። ደም ግፊት፣ ስኳር ምናምን የሚባሉ በሽታዎችም እየተፈራረቁ በሰውነቷ ተጫኑባት። ህመሟም እየጠና ሄደ። ውሏችን ከቤት ወደ ሐኪም ቤትም ሆነ። አቤል በጣም ተጨንቋል። ምንም እንደዛው። በቤታችን ሰላም ጠፋ። ጭቅጭቅና ኮርፊያ ቤታችንን አንኳኳው። እንደ ድሮ መሆን አልቻልንም። አቤልም ትምህርቱ ላይ ደክሟል። ይህንን ስታይ እናታችን ይበልጥ ተጨንቃ ሙሌም ቤዚ ዝም ብለሽ አትጨነቂ ይላታል። እንደዚህ ሆንኩት ባንተ ምክንያት ነው ብላ እሷም ታለቅሳለች። በአንድ የምታስጠላ አርብ የተባለች ቀን እኔና አቤል ወደ ትምህርት ቤት ልንሄድ እየተዘጋጀን ነው። ማስቴም ምግብ እያዘጋጀች ነው። ማስቴ እውነተኛ ስሟ መስታወት ነው። እኛ ግን ማስቴን የምንላት። ቤዚ ማስቴን ጠራቻት። እሷም ሄደች። ከትንሽ ደቂቃ በኋላ ተመልሳ መጣ። ሰሊ እናትሽ የጠራችሽ ነው አለች። እኔም በድንጋጤ ምን ነው አመማት እንዴ አልኳት በዝግታ። እስኪ ሂጂ እናያት አለች። እኔም በፍጥነት ሄድኩኝ። የቤዚ ክፍል ስገባ ቤዚ ጠቋቁራ ነበር። ምን ነው ቤዚ ያመመሽ እንዴ ስላት ሰሊ ዛሬ አንድ ነገር እነግርሻለሁ አለች። አልጋዋ ላይ እንድቀመጥ እየጋበዘች እኔም ተቀመጥኩኝ። እንዲህ አለች። ልጄ አባትሽን በጣም ወደዋለሁ። እሱ ግን እኔን ሳይሰማኝ ቤቱን አስይዞታል። ስራውም የተሳካለት አይመስለኝም። ምን እንደማደርግ አላቅም። እንባዋ ከዓይኖቿ እንደ ጉድ ወረዱ። እኔም ማልቀሴን ቀጥያለሁ። እና የኔ ልጅ ወንድምሽ እንዳይከፋው መቼም ቢሆን በጥሩና በመልካም ምግባር አንጸሽ አሳድጊው አደራ የኔ ልጅ አለች። ምንም ማለት ስላልቻልኩኝ እጄን አፌ ላይ ለጥፌ ማልቀስ ጀመርኩ። ወዲያው አቤል ጠራኝ። ቤዚ አደራ የኔ ልጅ ለዚህ ቃል ግቢልኝ አለች። እኔ ግን ዝም ብዬ ማልቀሴን ቀጠልኩ። ወዲያው አቤል በሩን ከፍቶ ገባ። እኔም ቤዚን በፍጥነት እንባችንን ጠራርገን አቤል ግን እያለቀሰ እንደነበረ ሳይገባ አልቀረም። ቤዚ ምንም ማለት አልቻለችም። ቃላቶች ሲተናነቋት ዘወር ብዬ አቤል ሂድና ከመኝታ ቤቴ ቦርሳዬን አምጣልኝ አልኩት። እሱም ወዳልኩት ቦታ ሄደ። ከክፍሉ መውጣቱን እንዳረጋገጥኩኝ ቤዚ በእናትሽ ዛሬ ትምህርት ቤት አልሄድ እዚህ ካንቺ ጋር ልዋል አልኳት። እሷም እየተኮሳተረች እሱም አይሆንም እኔ እኮ ደህና ነኝ ባይሆን ወንድምሽን አታስጠብቂው አለች። ቤዚ ግን ስላት ጸጉሬን እየነካካች እኔና አቤልን እንደምትወደን ነገረች። እኔም እንደምወዳት ነግሬያት ከክፍሉ ልወጣ ስል ሰሊ አለችኝ። እኔም ዞር አልኩኝ። አቤልን አደራሽ የኔ ልጅ እንዳላዝንብሽ አለችኝ። ተንደርድሬ አቀፍኳት። መሄድ አልፈለኩም ግን በግድ እንድሄድ አደረገች። እኔም እሺ ብዬ ሄድኩኝ። ትምህርት ቤት እያለሁ አንዴ ልቤ ይፈራል፣ አንዴ በጣም ይጨነቃል። ብቻ መማር አይበለው። እንደ ነገሩ ሁኜ የመለቀቂያ ሰዓታችን ደረሰ። እኔም አቤልን ይዤ እየተጣደፍኩኝ ወደ ቤት ሄድን። እቤት ስንደርስ የግቢው በር ክፍት ነበር። ቶሎ ብዬ ገባሁ። ማስቴ እነዚህን የመሰሉ ልጆች ለማን ጥልሽ እያለች ታለቅሳለች።
ቦርሳዬን መሬት ላይ ጣልኩት። እንባዬ ከዓይኔ ላይ ዱብ ዱብ አለ። ልቤ እንደ መትረይስ መታች። እግሮቼ ተንቀጠቀጡ። አፌ ተርበደበደ። ምን ማድረግ እንዳለብኝ አላወቅኩም። ቶሎ ብዬ ወደ ቤዚ መኝታ ክፍል ሄድኩኝ። ፊቷ በነጭ ነጠላ ተሸፍኖ ነበር። በዛ ሰዓት በድን ሆንኩኝ። ጎረቤቶቻችን ክፍል ውስጥ ነበሩ። ከክፍሉ ሊያስወጡኝ ሞከሩ። እኔም ለምን ታስወጡኛላችሁ? ቤዚ ሊያት እንጂ አልኳቸው። እጄን ለቀውኝ ማልቀስ ጀመሩ። ቤዚ ሞታ ነበር። ማልቀስ ጀመርኩ። የምር ማመን አልፈለኩም ነበር። ግን ቤዚ ጠዋት አቤልን አጀራ ብላኝ ነበር። ይህንን ሳስታውስ ተንበርክኬ ማልቀስ ጀመርኩ። ቤዚን ያስኳትና ቤዚ እናቴ አልኳት። ግን ምንም መልስ የለም ነበር። በዛ ሰዓት አቤት ሰሊ እንድትለኝ ፈልጌ ነበር። ግን ምላሿ ዝምታ ነበር። ወዲያው አቤል መጣ። እማ አላት። ቤዚ አሁንም ዝም እንዳለች ነው። አቤል ሳያስበው እንባዎቹ ወረዱ። እኔና አቤል ተቃቅፈን ተላቀስን። ወዲያው ሙሌ መጣ። ሲያይን በጣም ተደናገጠ። ማልቀስም ጀመረ። ወይኔ ፍቅሬ፣ ወይኔ ምን ነው ጨከንሽ? እኛን ለማን ጥለሽ እያለ ማልቀሱን ቀጠለ። ጎረቤቶቻችን ቶሎ አስወጡ። ውጭ ላይ ተንበርክከን ሶስታችንም ተቃቅፈን እየጮህን ማልቀሳችንን ያዝነው። ሁላችንም በጣም አዝነን ነበር። ብዙ ካለቀስን በኋላ ልቤ ላይ ትልቅ ቁስል ያለ ይመስል ተንገበገብኩኝ። የሚገርመው አቤልን ሳየው ቤዚ የነገረችኝ ነገር ትዝ እያለኝ እንባዬን ሳላስበው እንደ ጉድ ይወርዳል። ሙሌም አልቻለም። የሚገርመው እንደዚህ አይተነው አናውቅም ነበር። እያየን አንገቱን ደፍቶ ያነባል። ያው ቤዚም ከሁለት ቀን በኋላ ቀበርናት። የቀብሩ ቀን በጣም ያስጠላ ነበር። ማስታወስ ራሱ አልፈልግም። እኔ በዛ ሰዓት የእናቴ እቅፍን እፈልገው ነበር። ትንፋሽ ባይኖራት እንኳን ብታቅፈኝ ብዬ ተመኘው። ህይወታችን በሙሉ ተቀየረ። ቤዚ በጣም ነበር የምትናፍቀን። ሙሌም ራሱን ጥሏል። በዚህ ሁኔታ ቀናት በወራት ተቆጠሩ። ሰኞ ቀን ወደ 4 ሰዓት አካባቢ ፖሊሶች ቤታችን መጥተው ሙሌን ይዘውት ሄዱ። እኛም ተከትለናቸው ሄድን። ፖሊስ ጣቢያ እንደደረስን ሙሌን የሆነ ክፍል ውስጥ አስገቡት። እኔና አቤልም ወደ መርማሪው ክፍል ገብተን ምን እንደተፈጠረ ጠየቅን። መርማሪው ልጆች ከእናንተ ከፍ የሚል ሰው የለም አለን። አዎ የለም። ለምንድነው አባታችንን ያሰራችሁት አልኩት። እሱም በረጅሙ ተነፈሰና ልጆች አባታችሁ ወንጀል ሰርቷል። ጉጉት ይሁን ፍርሃት አላቅም፣ ግን መልሱን ለመስማት በሚፈልግ ስሜት ሆነ ሁለታችንም በኩል ድምጽ ምን አልነው። ይህንን ለኛ መናገር አልፈለገም፣ ግን ግድ ስለሆነበት መሰለኝ። አባታችሁ ባለቤት የሌላቸውን ፎቆች ሲሰራ ተገኝቶ ነው፣ ለዛ ነው አለን። ወዲያው ሁሉም ነገር ትዝ አለኝ። ያ እራት የጋበዘን ቀን የነገረን ነገር፣ ቤታችን መጥቶ የቤት ካርታውን የወሰደው ሰውዬ፣ ያ የቤዚና የሙሌ ጭቅጭቅ ትዝ እያለኝ ጭንቅላቴ ሊፈነዳ ደረሰ። ወዲያውም ራሴን ሳትኩ። አፋፍሰው እስታፍ አስገባን። ስነቃ አቤል እጁን ይዞኝ ያለቅሳል። መርማሪው ቆሞ እጁን አፉ ላይ ደቅኖ በግርምት ያየናል። ሌሎችም 2 ፖሊሶች ነበሩ። መንቃቴን ሲያዩ አይዞሽ ተረጋጊ አሉኝ። አቤል እያለቀሰ ሰሊ አንቺም እንደነሱ አትተኝ ባክሽ አለኝ። እነሱን ያለው ቤዚንና ሙሌን ነበር። እያለቀስኩኝ አይኖቹን በስስት እየተመለከትኩ እንዴት ወንድሜ እንዴት እንደዛ አድርጋለሁ አልኩት። እቅፍ አደረገኝና እህቴ በጣም ወድሻለሁ አለኝ። እቅፍ አድርጌ እኔም እንደምወደው ነገርኩት። እናም ትንሽ ከተረጋጋሁኝ በኋላ ወደ ቤት ሄድን። ማስቴ በጣም ጨንቋት ነበር። ቤቱን ለማን ጥዬ እሄዳለሁ ብላ ነው እንጂ መምጣት ፈልጋ ነበር። ልክ እንደደረስን ሰሊ ምንድነው አለች። ሁሉንም ነገር ነገርኳት። እሷም እጇን አፏ ላይ አድርጋ በግርምት እኔን ማየት ጀመረች። እኔም በቃ አሁን ትንሽ ልረፍ ብያት ወደ ክፍሌ ሄድኩኝ። ክፍሌ ገብቼ አልጋዬ ላይ ጋደም ስል አቤል ሰሊ አለኝ። እኔም የሚነግረኝን ለመስማት ወዬ አልኩት። በስስትና በፍርሃት ያይን ጀመር። ምን ሆንክብኝ አልኩት። እሱ ግን ዝም ብሎ ያይኝ ነበር። እጁን ጉትት አድርጌ እቅፍ አድርጌው ጸጉሩን እያሻሸሁት አይዞህ ወንድሜ እኔ ያለሁልህ፣ ምንም እንድትሆን መቼም ቢሆን አልፈቅድም አልኩት። ሁለታችንም ተቃቅፈን ትንሽ ተኛን። ስንነሳ ማስቴ ምግብ ሰራርታ ነበር። እሱን በላልተን ወደ ሙሌ ጋር ሄድን። ነገር ግን መግባት አትችሉም ተባልን። መርማሪው በጣም ስላሳዘነው ከሙያ ስነ ምግባሩ ውጪ ሆኖ ሙሌን አሳየን። ሁለታችንም ሙሌን ስናየው በጣም ደስ አለን።
ሙሌም እያለቀሰ ልጆቼ ይቅር በሉኝ አለ። አባ ሁሉን ነገር ካንተ መስማት እንፈልጋለን አልኩት። እሱም ሁሉንም ነገር ነገረን። ይቅር በሉኝ አለ። እያለቀስኩኝ አባታችን ነህ እኮ እንዴት ይቅርታ አናድርግልህም? አንተ ፈልጋ አይደለም እንደዚህ ሆነ። ሁሉም በፈጣሪ ፍቃድ የሆነ ነገር ነው። ከልባችን ይቅር ብለናል አልኩት። እኔንም አቤልንም እቅፍ አደረገን። እናም የአባቴን እቅፍ ሳልጠግበው መርማሪው በቃ ሰዓት አልቋል ብሎ ሙሌን ይዞት ሄደ። እኛም ወደ ቤት ተመልሰን ከ2 ቀን በኋላ ሙሌ ፍርድ ቤት ቀረበ። ዳኛው የ13 ዓመት ጽኑ እስራት ፈረደበት። አቤል አባቴን አትሰዱብኝ እባካችሁ እያለ ያለቅሳል። እኔ ምንም ማድረግ አልቻልኩም። አቤል እንደዛ ሆኖ ሳየው የቤዚ ቃል በአእምሮዬ ላይ ድቅን ይልብኝ ነበር። ተቀምጬ አይኔን እንኳን ለማርገብገብ ሳልደፍር አለቀስኩ። ፖሊሶቹም ሙሌን ወሰዱት። ማስቴ አቤልን ያዘችው። ሙሌ አይዟችሁ ልጆቼ ሲል ይሰማኛል። ነገር ግን አንገቴን ለማዞር እንኳን አቅም አልነበረኝም ነበር። ሁሉም ከሄደ በኋላ ማስቴ በሉ ወደ ቤት እንሂድ አለች። አቤል እያለቀሰ አባቴን ጥዬው አልሄድም አላት። እሷም በሐዘን ተውጣ ማልቀስ ጀመረች። ድንገት ሳይታሰብ ከተቀመጥኩበት ተነስቼ እንባዬን እየጠራረኩ በቃ እንሂድ አልኳቸው። አቤል አልሄድም አለኝ። ተኮሳትሬ አይ እንግዲህ ብዬ እጁን እየጎተትኩኝ ከፖሊስ ጣቢያው ወጣን። እኔ የአቤልን እጅ ይዤ በፍጥነት እየተራመድኩ ነው። ማስቴ ከኋላችን እየሮጠች ትከተለናለች። አቤልም ማስቴም ሰሊ ሰሊ ብለው ይጠሩኛል። እኔ ግን ዝም ብዬ መንገዴን ቀጥያለሁ። ታዲያ በድንገት ቆም ብዬ አቤት አልኳቸው። ማስቴ ምን ሆነሻል? ልጁ ልትገይው ነው እንዴ ብላ እጄን ከአቤል እጅ ላይ አስለቅቃ አቤልን ያዘችው። ወይ አቤልዬ ይቅርታ አልኩት። መንገዳችንንም ቀጥለን እቤት እንደደረሰን 2 ፖሊሶችና አንድ ቀን ቤታችን መጡ የነበረው የቤቱን ካርታ የወሰደው ሰውዬ መጡ። በሩን የከፈትንላቸው እኔ ነበርኩኝ። አቤት ስላቸው ሰውየው በኩራት አባትሽ ብሬን በጊዜው ስላልከፈለኝ አሁን ቤቱን ወርሰዋለሁ አለኝ። በመንግስት ደረጃ አራጣ አበዳሪ መሆን ያስቀጣል። ግን ለምን ፖሊሶቹ ለምን እንደመጡ አልገባኝም። ስገምት በገንዘብ ገዝቷቸው ነው መሰለኝ። ከዛ ብዬ ላወራ ስል አንደኛው ፖሊስ ቤቱን በ1 ሳምንት ልቀቁ አለበለዚያ የማይሆን ነገር ይፈጠራል አለኝ። ከዛ 3ቱም ሄዱ። በሩን ዘግቼ በር ስር ቁጭ ብዬ ማልቀስ ጀመርኩ። ወዲያው አቤል መጣ። መምጣቱን ሳይ ከተቀመጥኩበት ተነስቼ እንባዬን ጠራረኩኝ። አቤልዬ አልኩት። ሰሊ ምን ነው አለኝ። ምንም አልሆንኩም አልኩት። ሰሊ ቤተ እምነት እንሂድ አለኝ። እኔም እሺ አልኩት። ወዲያው ለባብሰን ወደ ቤተ እምነት ሄድን። አቤል ለመሳለም ሄደ። እኔም ተንበርክኬ ምን አጠፋን? ለምን እንደዚህ ታደርጋለህ እያልኩኝ ማልቀስ ጀመርኩ። አቤል እየሮጠ መጣና እህቴ ባክሽ ተነሽ አለኝ። እኔም ቶሎ ብዬ ተነስቼ ወደ መቀመጫ ቦታ ሄደን ተቀመጥ። አቤልን እህቴ ባክሽ እንደዚህ አትሁኚ ብሎ እቅፍ አደረገኝ። ነገር ግን ማልቀስ የማቆም አልቻልኩም። እንባዬን እንደመጠራረግ አድርጌ ይኸው ካሁን በኋላ አላለቅስም አልኩት። ትንሽ ቁጭ እንዳልን እንዲያውም አንድ ቀን መጥቶ እጄን ያያዘኝ ሰዓት የጠየቀኝ ልጅ አጠገቤ መጥቶ ተቀመጠ። ብዙም አላስተዋልኩትም ነበር። ሰላም አለኝ። እኔም ዞር ብዬ አቤት አልኩት። ሳይው ደነገጥኩ። ስምሽ ሰላም ነው እንዴ አለኝ። አዎ ምን ነው ሰላም? አይ ምንም ብሎ እኔ ደግሞ ብሩክ እባላለሁ አለና እጁን ለሰላምታ ሲዘረጋ አቤልን በል ተነሳ አሁን እንሂድ አልኩት። አቤልም ተነሳ። የአቤል ትከሻ ላይ እጄን ጣል አድርጌ ዞር ስል ብሩክ እጁን እንደዘረጋ ነበር። መጨባበጡ አስፈላጊ አልመሰለኝም። ስለዚህ እጄን ሰብስበው ብዬ አቤልን ይዤ ሄድኩኝ። ቀናት እንደ ጉድ እየፈጠኑ ቤቱን ልቀቁ የተባልንበት ቀን ደረሰ። ሙሌን ለማግኘት ወደ ፖሊስ ጣቢያ ሄድኩኝ። ናፍቆታችንን ከተወጣን በኋላ ስለ ቤቱ ሁሉንም ነገር ነገርኩት። በጣም ደነገጠ። ከዛ ራሱን ሳተ። በመሃላችን የብረት አጥር ስለነበረ ልይዘው አልቻልኩም። ወይኔ አባቴ እያልኩኝ መጮህ ጀመርኩ። ወዲያውኑ ፖሊሶች አንስተው ወሰዱት። ወደ አንድ ክፍል ነበር ያስገቡት። ተከትያቸው ገባሁኝ። ሊያስወጡኝ ሞከሩ። አልወጣም አልኳቸው። ጉልበት መጠቀም ጀመሩ። ወዲያው ሙሌ ነቃ። ከእጃቸው ራሴን ፈንጥቄ አውጥቼ ሙሌን አቀፍኩት። አባ እኔ አልችልም፣
አንተንም ቤዚንም አጥቼ መኖር አልችልም አልኩት በትኩረት እያየኝ። ልጄ በእናትሽ የሐዘኔ መጨረሻ ልጄ፣ እናትሽ የምትለኝን አልሰማሁም። ለዚህ ሁሉ ነገር ተጠያቂው እኔ ነኝ። እባክሽ ይቅር በይኝ አለ። እኔም በስስት እየተመለከትኩት የኔ አባት ምንም አላጠፋህም እኮ አልኩት። ወዲያው ትንፋሹ መቆራረጥ ጀመረ። አባ ብዬ ፊቱን ደባበስኩት። አባቴ ጨክኖ የዛን ቀን ወደማይመለስበት ጥሎን ሄደ። ለአብድ ደረስኩ። ፈጣሪ ምን አድርጌ ይሆን ይህንን ሁሉ ስቃይ ያመጣብኝ? ማወቅ ፈለኩ። ወዲያውንም ራሴን ሳትኩኝ። ከነቃሁኝ በኋላ ለመጠንከር ወሰንኩኝ። የወንድሜ ኃላፊነት አለብኝና ጠንካራ ለመሆን ለራሴ ቃል ገባሁ። ሙሌ ተቀበረ። ቤታችንም ሐዘን ላይ ስለነበርን ለአንድ ሳምንት ተጨማሪ ጊዜ ሰጡ። ሳምንቱም አለቀ። ያ ሰውዬ መጥቶ ከቤቱ አስወጣን። እንደ ቀልድ ከተወለድንበት ያ ብዙ ደስታ ካየንበት ቤት ወጣን። ስንወጣ የቤዚንና የሙሌን ፎቶ ብቻ ይዘን ነበር የወጣነው። ማስቴ ማልቀስ ጀምራለች። በቃ ይዟችሁ እኔ አንድ የማውቃት ዘመድ ያለች እሷ ጋር እንሄዳለን ብላ ይዛን ሄደች። እዛ ስንደርስ ቤቱ አንድ ክፍል ነበር። ማስቴ ዘመድ ያለችው አክስቷን ነበር። በጣም ደግ ናት። ምግብ ሰጣን አሳደረችን። ግን እንደዚህ ሊቀጥል እንደማይችል ገባኝ። በነጋታው ስራ ለመፈለግ ሄድኩኝ። ቀኑን በሙሉ ስዞር አልኩኝ። ለኔ ከባድ የህይወት ደረጃ ላይ የደረስኩኝ ያህል ተሰማኝ። ይህንን እያየች የማስቴ አክስት በጣም አሳዘናት። በሉ አሁን አንድ ቦታ እንሄዳለች። ማስቴ የት ነው የምንሄደው ስትላት፣ አንድ ልብስ የማጥብላት ሴት አለች እና ሰራተኛ ትፈልጋለች። ደግሞ እነሱም ማረፊያ ያገኛሉ አለቻት። ማስቴ ሳቅ እያለች አክስቴ ሰሊኮ ምንም ስራ መስራት አትችልም አለቻት። ከተቀመጥኩበት ተነስቼ ችግር የለውም ማስቴ፣ 2 ቀን ሰው ካሳየኝ ሁሉንም ነገር ማድረግ አያቅተኝም አልኳት። ማስቴ ሰሊ ይህ ስራ እኮ ላንቺ አይገባሽም አለች። ወሰር ብዬ አቤልን እየተመለከትኩት አቤላ እንዲወጣ አልኩት። እሱም እየተነጫነጨ ወጣ። እሱ እንደወጣ የማስቴን እጅ ይዤ ማስቴ እኔ እኮ ትንሽ ልጅ አይደለሁም፣ ወንድሜን ማስተዳደር ያለብኝ ትልቅ ሴት ነኝ አልኳት። አይኗ ውስጥ እንባዎች ተጠራቀሙ። ማስቴ አንቺ እኮ ቤተሰቤ ነሽ አይደል? ለዛ አይደል እስከዛሬ ያልተውሽ ስላት፣ እንዴት ተተዋቸዋለሁ አለች። እኮ አሁን እድል ሲመጣልኝ ፈቃደኛ ሁኚ እንጂ አልኳት። እቅፍ አደረገች። ግን ሰሊ ራስሽንም ወንድምሽንም መጠበቅ አለብሽ እሺ አለችኝ። ማስቴ ወደ አክስቷ ዞራለችና ግን ሁሉን ነገር እስክትለምድ አብራት ሆናለሁ አለቻት። አክስቷ ችግር የለውም ሴትዮዋን ስለመግባባት እናስፈቅዳታለን አለቻት። ትንሽ ቁጭ ካልን በኋላ ወደ ሴትዮዋ ቤት ሄድን። ቤታቸው በጣም ትልቅ ነበር። አንኳኳን። የግቢው በር የተከፈተልን የጥበቃ ሰራተኛው ሲመጣ ነበር። ከማስቴ አክስት ጋር ሰላምታ ከተለዋወጡ በኋላ ወደ ውስጥ ገባን። ወዲያው የቤቱ ባለቤት መጣች። የማስቴን አክስት በግርምት እየተመለከተቻት እንዴት ዛሬ መጣሽ አለቻት። የማስቴ አክስትም የመጣችበትን ጉዳይ ነገረቻት። ከዛ ወደ ውጪ እንነጋገር አለቻት። ካወሩ በኋላ ተመልሰው ወደ ቤት መጡ። ሴትዮዋ እጄን እንደመጨበጥ እያለች ኤልሳ እባላለሁ አለችኝ። እኔም ራሴንና አቤልን አስተዋወቅኳት። ዘነቡ ሁሉንም ነገር ነገራኛለች። አይዟችሁ እሺ አለች። እኔም እሻልኳትና እጄን የአቤል ትከሻ ላይ ጣል አደረኩት። ዘነቡ ማለት የማስቴ አክስት ናት። ትንሽ ቁጭ ካለም በኋላ ዘነቡ በይ ማስቴ ተነሽ እንሂድ አለቻት። ማስቴ እንዴ አክስቴ ግን እኮ ብላ ልታወራ ስትል ወይዘሮ ኤልሳ መስታወት ሁሉን ነገር ዘነቡ ነግራኛለች፣ አይዞሽን ያለው አለቻት። ማስቴ በሐሳቡ ባትስማማ ግን ምንም ማድረግ ስላልቻለች እኔና አቤልን ተሰናብታ ከአክስቷ ጋር ሄደች። ሴትዮዋም እስከ ግቢ በር ድረስ ሸኘቻቸው። ወደኛ ጋር ተመልሳ እኔና አቤልን የምናርፍበትን ክፍል አሳየችን። በመቀጠል የሥራ ድርሻዬን መዘርዘር ጀመረች። ጧት ከእንቅልፍሽ 12 ሰዓት ትነሻለሽ፣ ከብርቄ ጋር ቁርስ ትሰሪያለሽ። ብርቄ ማለት እነሱ ቤት የምትሰራ የቤት ሰራተኛ ናት። ከዛ በኋላ ትዕዛዟን ቀጠለች። ልጅን መኝታ ክፍሉ ሄደሽ ትቀሰቅሻለሽ። እሱ ከመኝታ ክፍሉ እንደወጣ ክፍሉን በደንብ ታጸጃለሽ። በመቀጠል እኛ ቁርስ ልንበላ ወደ ማዕድ ቤት ስንሄድ የኔና የባለቤቴን መኝታ ክፍል ታጸጃለሽ። እሱን እንደጨረሽ ከብርቄ ጋር ሆናችሁ እቃውን አጣጥባችሁ
ቤቱን በደንብ አስተካክላችሁ እንደጨረሳችሁ ምግባችሁን ትበሉና አንቺ ከዘበኛው ጋር ገበያ ሄደሽ የሚያስፈልጉ ነገሮችን ገዛዝተሽ ትመጫለሽ። እዚህ ቤት ምሳ ብዙም አይደለንም። ብሩኬ የትምህርት ቤት ይዞ ይሄዳል። ባለቤቴ ደግሞ ውጭ ነው የሚበላው። ስለዚህ ምሳ ሰዓት ላይ ብዙም ስራ አይበዛብሽም አለችኝ። ብሩኬ ያለችው ልጇን ነው። ከሰዓቱ በኋላ ብዙም ስራ የለም። የግቢውን በር ታጸጃለሽ። ከዛ 11 ሰዓት አካባቢ ብርቄን የሚታግዝ ነገር ካለ ታግዣትና እረፍት ታደርጊያለሽ። ከዛ እራትሽን በላልተሽ ትተኛለሽ አለች። እኔም በእሺ ስሜት አንገቴን ነቀነኩላት። በእሺ ለዛሬ ከብርቄ ጋር ሁኚ ብላ የኩሽናውን በር አሳየች። እሺ ብዬ ልሄድ ስል ሰላም አለችኝ። ዞር ብዬ አቤት አልኳት። እንግዲህ ደሞዝሽ 1500 ብር ነው። ወንድምሽንን ያስተምሯል አታስቢ አለች። የማደርገው ግራ እንደገባኝ እሺ ብያት ሄድኩኝ። ግን በቀን ውስጥ የምሰራውን ስራ ሳስበው በጣም እንደሚከብደኝ ተረዳው። ግን ለአቤል ብዬ መስራት አለብኝ አልኩና ራሴን አጽናናሁኝ። ሰዓቱ 12 ሰዓት ተኩል ይሆናል። ወይዘሮ ኤልሳ እኔና አበራ ወደ ገበያ ልካናለች። እኛም ሄደን ግን ታክሲ አጠን ስለነበር ከምሽቱ 3 ሰዓት ነበር የተመለስነው። የግቢውን በር ከፍተን እንደገባን ወይዘሮ ኤልሳ እሳት ለብሳ እሳት ኩርሳ ለምንድነው በእሳት የመጣችሁት? አንድያንቹን አታድሩም ነበር አለች። አበራም ታክሲ አጠን ነው እኮ እሜቴ አላት። አበራ ማለት የቤቱ ዘበኛ ነው። እኔ ግን አንገቴን ዘቅዝቄ ዝምታ መረጥኩኝ። ወይዘሮ ኤልሳ እየተኮሳተረች በያሁን ወደ ውስጥ ገብተሽ ራትሽን በልተሽ ተኝ፣ ነገ ብዙ ስራ ይጠብቅሻል አለች። እኔም አንገቴን እንዳቀረቀርኩኝ እሺ ብያት ገባው። ቀጥታ ወደ መኝታ ክፍሌ ነበር የገባሁት። የእውነት እዛ ሰዓት ማልቀስ ፈልጌ ነበር። ነገር ግን አቤልን እቅፍ አድርጌው ተኛው። በሌሊት ብርቄ መጣ ቀሰቀሰች። እኔም ተነስቼ ምግብ መስራት አገዝኳት። ከዛ የወይዘሮ ኤልሳ ልጅ ለመቀስቀስ ወደ መኝታ ክፍል ሄድኩኝ። ስገባ በጣም ደነገጥኩ። ያ እንዲያውም 2 ጊዜ ቤተ እምነት አግኝቼው ሊያወራኝ ፈልጎ ጥየው የሄድኩት ልጅ ነበር። በፍጥነት ከክፍሉ ወጣሁኝ። በሩ ጋር ቆሜ ተከረምኩ። በፍጥነት ወደ መኝታ ክፍሌ ጋር ሄጄ ሻርፕ ኮፍያ ያለው ሹራብ ምናምን አድርጌ ተመልሼ ብሩክን ለመቀስቀስ ወደ ክፍሉ አመራሁኝ። ቀሰቀስኩት። መነሳቱን እንዳረጋገጥኩኝ ከክፍሉ ልወጣ ስል እጄን ያዘኝ። እኔም የለበስኩትን ሻርፕ አስተካክዬ ወደሱ ዞር አልኩኝ። አቤት አልኩት። ይቅርታ ማም ነግራኝ ነበር፣ በጣም ይቅርታ አለኝ። እኔም እሺ ብዬው ከክፍሉ ወጣሁ። ከክፍሉ እንደወጣሁኝ ተሰምቶኝ የማያውቀው የሆነ ደስ የሚል ስሜት ተሰማኝ። በመቀጠል ትላንትና ወይዘሮ ኤልሳ ስትዘረዝርልኝ የነበረውን ስራ መስራት ጀመርኩ። ወደ ምግብ መመገቢያው ክፍል ልገባ ስል ብሩክ እንደሚያውቀኝ ትዝ ሲለኝ ወደ ውስጥ መግባት ደበረኝ። ውጭ ቁጭ አልኩኝ። አቤል ከእንቅልፉ ተነስቶ ዩኒፎርሙን ለብሶ ወደኔ መጣ። የኔ ቆንጆ በጣም አምሮብሃል ብዬ እቅፍ አደረኩት። ወዲያው ብርቄ መጣችና ወይዘሮ ኤልሳ እየጠራችኝ መሆኑን ነገረችኝ። መሄድ አልፈለኩም ነበር፣ ግን ግድ ስለሆነ አቤልን ይዤው ወደ ምግብ መመገቢያው ክፍል አመራው። ልክ ክፍሉ ውስጥ እንደገባሁኝ ወይዘሮ ኤልሳ ወይ መጣችሁ? ኑ ልጄና ባለቤቴን ትተዋወቃላችሁ አለች። እኔም ወደ ጠረጴዛው ቀረብ አልኩኝ ለማየት፣ እሱም ዞር አለ። ብሩክም እኛን ለማየት ዞር ሲል ሲያየን በጣም ደነገጠ። ኢየሱስ ይገርመኝ፣ የወይዘሮ ኤልሳን ባለቤት በትኩረትና በትዝብት ይመለከቱን ጀመር። ትንሽ ከተፋጠጥን በኋላ የወይዘሮ ኤልሳን ባለቤት አጠገቡ ሄዳ እጄን ለሰላምታ ዘርግቼ ሰላም እባላለሁ አልኳቸው። እሳቸውም እጄን ለመጨበጥ እየተጣደፉ ሰላም እንዴት ነሽ አሉኝ። እኔ ደህና አልኳቸው። አቤልን ናየኔ ልጅ ብለው አገላብጠው ሳሙት። ዞር አልኩኝና እጄን እንደምዘርጋት እያልኩኝ ብሩክን ሰላም እባላለሁ አልኩት። እሱም እጄን ይዞኝ በሐሳብ ነጎደ። ቶሎ ብዬ እጄን ከእጁ ላይ መነጨኩበት። የወይዘሮ ኤልሳ ባለቤትም እኔ ሄኖክ እባላለሁኝ አሉን። እኔም ፈገግ ብዬ አቤልን ይዤ ልወጣ ስል አቶ ሄኖክ ይቅርታ ሰላም አሉኝ። እኔም ሊያዙኝ መስሉኝ ዞር ብዬ አቤት ስላቸው ባለሳሳት የኮንስትራክሽን ባለሙያ የሙሉጌታ ልጅ ናቸው አይደል አሉን። ይህን ስሰማ አባቴ ትዝ ብሎኝ ማልቀስ ጀመርኩ። አቤልም አለቀሰ። ከትንሽ ደቂቃዎች በኋላ እንባዬን እየጠራረኩኝ በኩራት
አዎ አልኳቸው። አቶ ሄኖክም ስለ ሙሉ ጌታ ሁሉንም ነገር ሰምቻለሁ፣ እንደውም ላፈላልጋችሁ ነበር አሉን። ወይዘሮ ኤልሳ ወደ አቶ ሄኖክ ዞር እያለች ለምንድነው ልታፈላልጋቸው የነበረው ውዴ አለቻቸው። የአባታቸው አደራ አለብኝ ብለው ፈገግ አሉ። ብሩክ አሁንም ደንግጦ አፉን ከፍቶ እየተመለከተ ነው። እኔም ባላየ ባላወቀ ማየቴን ቀጥያለሁ። ቁርስ አብረናቸው እንድንበላ አቶ ሄኖክ ጋበዙን። እኔና አቤልም አሻፈረን አለን። ኮስተር ሲሉብን አብረናቸው መመገብ ጀመርን። የተቀመጥኩት ከብሩክ ፊት ለፊት ነበር። በጣም ጨነቀኝ። ብሩክም ቁርሱን ትቶ እኔም በዝምታ ማየቱን ቀጥሏል። እያየኝ መሆኑን ለማወቅ ቀና ስል አይኖቻችን ይገጣጠማሉ። በፍጥነት አይኖቼን ከአይኖቹ ነጥዬ ምግቡን መመልከት ጀምራለሁ። ከትንሽ ደቂቃዎች በኋላ ወይዘሮ ኤልሳ ብሩክን ብላ እንጂ የኔ ልጅ እንዳይረፍድብህ ሂድ አለችው። እሱም እኔ ላይ ያፈጠጠ ማም ዛሬ ክላስ የለም አልሄድም አላት። ከመቀመጫዋ ተነስታ የብሩክን ጭንቅላት እየነካካች በድንጋጤ ምን ነው ልጅ አመመህ እንዴ አለችው። አይኑን ሰበር አድርጎ አይ ትንሽ ስለደበረኝ ነው አላት። አቶ ሄኖክም በቃ ውዴ ዛሬ ረፍት ያድርግበት አሏት። እሺ በቃ ብላ ተቀመጠች። ወዲያው አቶ ሄኖክ ከመመገቢያ ክፍል ወጡ። እኔም እቃውን ለማነሳሳት ተነሳሁኝ። አቶ ሄኖክ ብቅ ብለው ሰላም እሱን ተይውና አንዴ ነይ እፈልግሻለሁ አሉኝ። እኔም እሺ ብዬ ሄድኩኝ። ከብሩክ አጠገብ ካለው ክፍል ውስጥ አስገብተውኝ እኔ አባትሽ ጓደኛ ነኝ፣ አይዞሽ እኔ ያለሁላችሁ፣ አባትሽ እንድንከባከባችሁ ቃል አስገብቶኝ ነበር። ስለዚህ አብራችሁ እዚህ ከኛ ጋር ትኖራላችሁ። ደሞ ትምህርትሽ እንዳታቋርጭ ማታ ኤልሲ ነግራኛለችና አሁን ትቀጥያለሽ፣ ብሩክ የሚማርበት ትምህርት ቤት ትገቢያለሽ አሉ። እውነት ለመናገር አቶ ሄኖክ እንደዛ ሲሉ በቃላት ሊገልጽላቸው የማልችሉ ስሜት ተሰማኝ። ትንሽ ከቆየው በኋላ ቀና ብዬ ለምን ግን አባቴ ለቅሶ ላይ መጣው ለምን አላጽናኑንም አልኳቸው። አቶ ሄኖክም የኔ ስራ ፊልድ ነው እና ብዙ ጊዜ እዚህ ሀገር አልገኝም፣ ለዛ ነው እና ለእናትሽም ለቅሶ ጊዜ አልመጣሁም እና ይቅርታ አድርጊልኝ አሉኝ። ፊት ለፊት የሚገኘው ወንበር ላይ ቁጭ ብለው በሐዘን ተውጦ አባትሽ እስር ቤት አስጠርቶኝ ነበር። አዎ ከማረፉ ከ2 ቀን በፊት አስቀድሞ የኔ ውድ ጓደኛ መሞቱ ታውቆት ነው መሰለኝ ልጆችን አደራ ሲለኝ ነበር። ከዛኔ በነጋታው ወደ ሌላ ሀገር ለስራ ሄድኩኝ። መሞቱን የሰማሁት ራሱ እዚህ ከመጣሁኝ በኋላ ነው አሉኝ። ሳላስበው እንባዬ ዱብ ዱብ ማለት ጀመረ። ከተቀመጥኩበት ተነስተው አጠገቤ ቁጭ አሉ። ደረታቸው ላይ ለጥፈውኝ እኔ እንደ አባትሽ ልሆንልሽ አልችል ይሆናል፣ ግን እንደ አባትሽ ምክንያቱም እኔ እንደ ልጅን የማይሽ አሉኝ። እቅፍ አደረኳቸው። ወደ ማድ ቤት ተመልሰን ብሩክ አቤልን ጉልበቱ ላይ አስቀምጦ ስልኩን ሰጡት፣ ጌም እያጫወተው ነበር። ወይዘሮ ኤልሳ ደግሞ ቡና እየጠጣች ነበር። አቶ ሄኖክ ወይዘሮ ኤልሳ ውዴ አንዴ ነይ አሏት። ተነስታ ሄደች። አቤልም ትምህርት ቤት ስለረፈደበት የብሩክ ሹፌር ወደ ትምህርት ቤት ይዞት ሄደ። በፍጥነት ተነስቼ ቁርስ የበላንበትን እቃዎች ላነሳሳ ስል ብርቄ ተይው እኔ አነሳዋለሁ ጋሺ ምንም እንዳትሰራ ብሎኛል ብላ እጄ ላይ ያለውን ሳህን ተቀበለችኝ። እኔም እሺ አልኳት። ማዕድ ቤቱና ሳሎን ቤቱ ብዙም አይራራቅ። ብሩክ ሳሎን ቤት ውስጥ ቁጭ ብሎ እያየኝ ነበር። ከዛ በአይኖቹ ነው ያለኝ። እኔም ሄጄ ሶፋው ላይ ቁጭ አልኩኝ። ሁለታችንም መነጋገር ፈልገናል፣ ግን ፈርተናል። የተቀመጥኩት ፊት ለፊቱ ስለነበር በጣም ጨነቀኝ። የሆነ እንከን ያለብኝ መስል ተርበተበትኩኝ። ከትንሽ ቆይታ በኋላ አስታውሽኝ አለኝ። እኔም በአዎንታ አንገቴን ነቀነኩለት። የሆነ እንግዳ ስሜት ተሰማኝ። ወዲያው ወይዘሮ ኤልሳ እየተፈለቀለቀች መጣች። ሰላም አለች። ከመቀመጫ ተነስቼ አቤት አልኳት። ፈገግ እያለች ነይ አለችኝ። አቶ ሄኖክ ወደ ብሩክ ጠጋ ብለው ተከሻውን መታመታ እያረጉ ሰላምን ተንከባከባት እሷ ማለት ብለው ሲጀምሩለት እኔና ወይዘሮ ኤልሳ ወደ ላይኛው ክፍል ሄድን። ይመስለኛል አቶ ሄኖክና ወይዘሮ ኤልሳ ስለ ህይወታችን ነበር ሲያወሩ የነበረው። እኔና ወይዘሮ ኤልሳ አቶ ሄኖክ አስጎብኝቶን ወደ ነበረው ክፍል አስገባችኝ። ቅድም ደንግጬ ስለነበረ የክፍሉን ውበት አላየሁትም ነበር፣ ግን አሁን ሳየው በጣም ያምራል።
ወይዘሮ ኤልሳ ፍልቅልቅ እያለች የምታርፊበት ክፍል ይሄ ነው፣ የወንድምሽም ክፍል ከጎንሽ ያለው ክፍል ነው ማለቴ በስተግራ ያለው ብላ በእጇ ጠቆመችልኝ። ወዲያው ከክፍሉ ወጣች። ተመልሳ መጣ። የብሩክ ክፍል በቀኝ በኩል ነው ያለው፣ የሚቸግርሽ ነገር ካለ ጠይቂው ብላኝ ሄደች። በጣም ደስ አለኝ። ፈጣሪ ከላይ ሆኖ እንዳየኝ አይነት ተሰማኝ። በሩ ዘጋ አድርጌው አልጋው ላይ ጋደም አልኩኝ። ትንሽ የሰላም እንቅልፍ ወሰደኝ። ከክፍሉ ወጣ ስል ብርቄ ሻንጣዬን ይዛልኝ መጣች። ቶሎ ብዬ ከሻንጣው ውስጥ የቤዚንና የሙሌን ፎቶ አውጥቼ በፈገግታ መመልከት ጀመርኩኝ። ወደ ላይ ቀና ብዬ ፈጣሪ እንደዛ እንዳላዘንኩኝ አሁን ደስታው በተራው ተፈራረቀብኝ። ተመስገን አልኩት። ምግብ ክፍሌ ድረስ መጣልኝ። እሱም በልቼ ሳህኑን ለመመለስ ወደ ኩሽና አመራው። ሳላስበው ከብሩክ ጋር ተጋጭተን ወደኩኝ። ውይ አላየሁሽም ነበር በጣም ይቅርታ ብሎ አነሳኝ። እኔም ቆፍጠን ብዬ ምንም አይደል አልኩት። መንገዴንም ቀጠልኩኝ። እጁን ያዘኝ። ዞር አልኩኝ። አይኖቹ በጣም ያምራሉ። አፈጠጥኩባቸው። ስለ ቤተሰቦችሽ ስለ ሁሉም ነገር ዳድ ነግሮኛል። አይዞሽ እሺ አለኝ። አይኔን ከአይኖቹ መንጭቄ አመሰግናለሁ አልኩት። ፊልም አብረን እንድናይ ጋበዘኝ። እኔም ትንሽ ከተገደረደርኩኝ በኋላ ግብዣውን ተቀበልኩ። እናም ወደ ኩሽና ሄዶ ቺፕስ ይዞ መጣ። መብራቱን አጠፋፍተን ማየት ጀመርን። አጠገብ ለአጠገብ ነበር የተቀመጥነው። እውነት ለመናገር ፊልሙን አየነው ማለት አልችልም። እሱ ያየም አይመስለኝም። ሁለታችንም እየሰረቀን ስንተያይ በልባችን ደሞ ስናወራ ነበር። ፊልሙ አለቀ። አቤልም ከትምህርት ቤት ተመልሶ መጣ። አቶ ሄኖክና ወይዘሮ ኤልሳ ያደረጉልንን ሲመለከት በጣም ደስ አለው። እሱ ስለተደሰተ የኔ ደስታ እጥፍ ድርብ ሆነ። አቤልና ብሩክ በጣም ተግባብተዋል። አብረው ጌም ኳስ መጫወት ነው ስራቸው። በእንደዚህ አይነት ሁኔታ ለ3 ወር ኖርን። በአንድ እሑድ ቀን ግን የጥቁር ልብሴን እንዳወልቀው አቶ ሄኖክና ወይዘሮ ኤልሳ ኮስተር ብሎ ነገሩኝ። እኔም ሐዘኔን ለመግታት ወሰኜ ጥቁር ልብሴን አወለኩኝ። እናትና አባቴንም ያገኙኝ ያህል ተሰማኝ። አቶ ሄኖክ ስራቸው ፊልድ ነው እና ብዙም ጊዜ እቤት አይገኙም። እኔና ብሩክም ከ3 ወር በፊት እንደነበር ነው አይደለንም። በጣም ተግባብተናል። ትምህርት ቤታችንም አንድ ላይ ስለሆነ ተለያይተን አናውቅም። ብሩክ 12ኛ ክፍል ሲሆን እኔ ደግሞ 11ኛ ክፍል ነኝ። ስለዚህ በጣም ተግባብተናል። የትምህርት ዓመት ግማሽ ላይ ደረስን። እናም እረፍት ወጣን። አቶ ሄኖክ እንደ ሁል ጊዜው ፊልድ ላይ ናቸው። እረፍት ከወጣን ከ2 ቀናት በኋላ የወይዘሮ ኤልሳ ወንድም ከጧቱ 3 ሰዓት አካባቢ መጣ። እናም ሰላምታ ተለዋውጠን ይልማ እባላለሁ አለኝ። እኔም የውሸት ፈገግታ ፊቴ ላይ ጣል እያደረኩ እኔ ደግሞ ሰላም እባላለሁ አልኩት። ሲጀመር ይልማን ቀልቤ አልወደደውም። ይህንን ደግሞ ብሩክ ያውቀዋል። ግን ግድ ስለሆነብኝ ቁጭ አልኩኝ። ከትንሽ ቆይታዎች በኋላ ይጨንቀኝ ጀመር። ይልማ በሚያስጠላ ፊቱ ፈገግ ሲልብኝ የምሰራው ስራ አለ ብዬ ተነስቼ ወደ ክፍል ሄድኩኝ። ብሩክም ተከትሎኝ መጣ። ሰሊ አጉት ብየውን አልወደድሽውማ አለኝ። በአዎንታ አንገቴን ነቀነኩለት። በፈገግታ ያያገኝ ግንባሬን ስሙኝ ወጣ። ወዲያው አቤል መጣና ቪዲዮ ጌም መጫወት ጀመርን። ከዛ ቀን ጀምሮ ይልማ ቤት ይመላለስ ጀመር። በቀን 2-3 ጊዜ መምጣት ጀመረ። እኔም በራስ መተማመኔ እየተመናመነ ሄደ። ጭራሽ ወደ ክፍል እየመጣ በኩራት ሰላም እንዴት ነሽ ይል ጀመር። እኔም እየተሳቀቅኩ ደና እለዋለሁ። የኔና የብሩክ ክፍል አጠገብ ለአጠገብ ስለነበረ ድምጽ ያሰማል። ብሩክ የይልማን ድምጽ ሲሰማ ወዲያው ይመጣል። ይልማ ብሩክ መምጣቱን ሲመለከት በፍጥነት ይሄዳል። ብሩክም ይልማ እንደማይመቸው ሁኔታው ያሳብቃል። ብዙን ጊዜ የማሳልፈው ክፍሌ ነው። ቅዳሜ ቀን ጠዋት አካባቢ ነበር። አቤልና ብሩኬ ሳይክል ለመንዳት ወጣው ነበር። ይልማም እንደ ሁል ጊዜው በጠዋት ነው የወጣው። ይልማ እንደመጣ ወይዘሮ ኤልሳ ብርቄን ጠርታት ወደ ገበያ ሄደ። በቤት ውስጥ የነበርነው እኔና ይልማ ብቻ ነበርን። ከክፍሌ እንደወጣሁኝ ይልማን አገኘሁት። እየተርበተበትኩኝ ሰላም አልኩት። እሱም ሰላምታ ሰጠኝ። ቶሎ ብዬ ወደ ታች ወረድኩ። ታች ስወርድ ማንም አልነበረም። እሱም ተከትሎኝ መጣ። በፍርሃት ማንም የለም እንዴ አልኩት። እሱም የተጠጋኝና እየሳቀ
አዎ ማንም የለም አለኝ። ፈርቻለሁ፣ ግን ፍርሃቴ እንዲታወቅብኝ አልፈለኩም ነበር። ፈገግ ብዬ እሺ አልኩትና እየሮጥኩኝ ወደ ክፍሌ ገባሁኝ። ክፍሌንም ቆለፍኩት። ከ5 ደቂቃ በኋላ ግን የክፍሌ በር ተንኳኳ። በድንጋጤ ማን ነው አልኩኝ። ይልማንን ክፈችልኝ አለኝ። እየተንቀጠቀጥኩኝ ሆዴን አሞኛል ልተኛ ነው ስለው በቁጣ ስሜት ክፈች ብዬሻለሁ አለበለዚያ በሩን እሰብረዋለሁ አለኝ። በጣም ፈራሁ። መልስም አልሰጠሁት። በሩን ለመክፈት ትግል ጀመረ። የማደርገውም ጠፍቶኝ አልጋዬ ላይ ቁጭ አልኩኝ። ከብዙ ትግል በኋላ ክፍሌን ሰብሮት ገባ። በአንድ እጁ ቢራ፣ በአንድ እጁ ደግሞ ቢላ ይዞ ነበር። ፈገግ እያለ ዛሬ ብቻችንን ተገናኘን አይደል ቆንጅዬ አለኝ። ከክፍሉ ለመውጣት ስሞክር ገፍትሮ አልጋው ላይ ጣለኝ። መጮህ ጀመርኩ። እየታገለ ሱሪዬን በያዘው ቢላ መቆራረጥ ጀመረ። እኔም እያለቀስኩ ተወኝ አልኩት። እሱ ግን ጭራሽ የያዘውን ቢራ ላይ ላይ ማፍሰስ ጀመረ። እኔም መጮሄንና ማልቀሴን ቀጥያለሁ። ያደረኩትን ሱሪ ሙሉ ለሙሉ አወለቀው። ወንድነቱንና ጉልበቱን ተጠቅሞ ሊደፍረኝ ሞከረ። ታዲያ በድንገት ዞር ስል ብሩክ ክፍሌ በር ላይ ቆሟል። አይኖቹን አቀረዋል። በንዴት ደርቆ ቆሟል። እያለቀስኩ ብሩክ አድነኝ አድነኝ አልኩት። ቶሎ ብሎ ይልማን ከላይ ላይ አነሳው። በቦክስም ይመታው ጀመር። እዛው ቦክሱን ሲዘነዘረበት እዛው ድብድብ ጀመሩ። እኔም ቶሎ ብዬ ሱሪ ለበስኩኝ። ለብሼ ዞር ስል ብሩክን አስተኝቶት እየመታው ነበር። በድንጋጤ በቢራ ጠርሙሱ አንገቱን መታውት። ራሱን ስተወደቀ ጠርሙሱን መሬት ላይ ጥዬ ማልቀስ ጀመርኩ። ብሩኬን ማቅፎኝ ያባበለኝ ጀመር። ወዲያው አቤል መጣ። ብሩኬን በፍጥነት ወደ ታች እንዲወርድ ጠየቀው። እሱም ደንግጦ በፍጥነት ወረደ። ብሩኬ ሊደፍረኝ ነበርኩ። ሊያበላሸኝ እያልኩኝ ማልቀሴን ቀጠልኩ። ደረቱ ላይ አስተኝቶኝ ማባበሉን ቀጠለ። ከትንሽ ደቂቃ በኋላም ወይዘሮ ኤልሳ መጣች። ወንድሟ ደም በደም ሆኖ መሬት ላይ ስታይ አበደች። የምትይዘው የምትጨብጠው ነገር ጠፋት። ዞር ስትል ብሩኬም ፊቱ ደምቷል። ምን ሆኖ ነው? ማን ነው እንደዚህ ያደረጋችሁ? ወይኔ ኤልሳ ብላ ማልቀሷን ተያዘችው። ወዲያውኑ ታክሲ ተጠርቶ ወደ ሐኪም ቤት ይልማንም ብሩኬንም ይዛቸው ሄደች። እኔም ለብሩኬ ብዬ አብሬያቸው ሄድኩኝ። ሆስፒታል እንደደረሰን ይልማንቅ እኔ እንደዚህ እንዳደረኩትና ብሩክም እንዲመታው እንዳደረኩኝ ነገራት። የዛን ቀን የወይዘሮ ኤልሳ አይኖች በጣም ያስፈሩ ነበር። ተኮሳትራ በይ እቤት ሄደሽ ጠብቂኛለች። ብሩኬ ይሄው የኔም ቁስል ስለታሸገልኝ ከሷ ጋር አብሬ ሄዳለሁ አላት። እኔና ብሩኬ ወደ ቤት ሄድን። ከ2 ሰዓት በኋላ ወይዘሮ ኤልሳ መጣች። ወገቧን እንዳያዘች አንቺ የማትረቢ ማን ስለሆንሽ ነው ወንድሜን እንደዛ አረግሽው? ሁሉን ነገር ስላሟላንልሽ ነው? ምን ነው ወጥረገጥሽ አለች። ከተቀመጥኩበት ተነስቼ ይሄውልሽ ብዬ ልጀምር ስል በቃሽ ያ ወንድምሽን ይዘሽልኝ ከቤቴ ውልቅ ብለሽ ሂጂ አለች። እንባዎቼ ወረዱ። የምናገረው ነገር ጠፋኝ። ደረቅ ቀረሁኝ። በያ ቶሎ በይ ከቤት ውጪ አለች። ይህን ሁሉ ስትናገረኝ ብሩኬ ክፍሉ ቃል ያመጣ ሄዶ ነበር። አቤልን ጠርቼው ልብሳችንን መሰብሰብ ጀመርን። ከቤት ልንወጣ ስንል ብሩኬ ወዴት ነው አለኝ። ወይዘሮ ኤልሳም ሁሉን ነገር ነገረችው። እጄን ይዞ ማም እነሱ ከዚህ ከሄዱ እኔም እዚህ አልኖርም አላት። ብሩኬ አንተ እዚህ ነገር ውስጥ አትግባ ወደ ክፍል ሄዳለች። ማም አትፈልጊኝም እንዴ አላት። እንዴት ነው የማልፈልግ ስትለው እንግዳውስ እኔ እዚህ ቤት እንድቆይ እነሱም እዚህ መሆን አለባቸው አላት። አይሆንም እነሱ እዚህ ቤት አንድም ቀን አድሩም አለችው። እኔም ከብሩክ እጅ ላይ እጄን መንጭቄ አቤልን እጂ ከሳሎን ወጣን። ብሩክም ተከትሎን ወጣ። አንዴ ላናግርሽ አለኝ። እኔም እሺ አልኩት። ወይዘሮ ኤልሳ በመስታወት እያየችን ነበር። ብሩክ ወደ ጓሮ ሄደን እንድናወራ ጋበዘኝ። ወደ ጓሮ ሄድን። ምንድነው ብሩክ አልኩት። የትም አትሄዱ እዚህ ትኖራላችሁ አለኝ። ፈገግ እያልኩኝ አይሆንም ከዚህ በኋላ እንድናስቸግራችሁ አንፈልግም ብዬው ጥዬው ልሄድ ስል እጅን ጎትቶ አቀፈኝ። በጣም ደስ አለኝ። ምንም ማለት አልቻልኩም። ደርቄ ቀረው። ጸጉሬን እየነካካ ሰላሚ በጣም አፈቅርሻለሁ አለኝ። ግን እኮ ስለው አፌን በእጆቹ አደረገውና በድጋሚ አቀፈኝ።
አስከተልና ተቀበይኝ አለኝ። በአእምሮዬ ብዙ ሐሳቦች ተመላለሱ። ለጠየቀኝ ጥያቄ መልስ ጠፋኝ። ትንሽ ካሰብኩኝ በኋላ አይ ብሩክ የማይሆን ነገር ነው አልኩትና መንገዴን ቀጠልኩ። ድምፁን ጮክ አድርጎ ትዝ ይልሻል ያኔ የመጀመሪያ የተገናኘንበት አንቺ ለመጀመሪያ ጊዜ ነበር ያየሽ። እኔ ግን ሁሌም አይሽ ነበር። ትምህርት ቤት ስትሄጂ የትም ስትሄጂ አይሽ ነበር። ምክንያቱም በጣም አፈቅርሽ ነበር። ለመጀመሪያ ጊዜ ያየሁሽ ሆቴል ውስጥ ነበር። ከቤተሰቦችሽ ጋር እራት ስትበይ ነበር። እኔም ከነማም ጋር እራት እየበላው ነበር። የዛን ቀን ነበር ያየሁሽ። ልቤን የሰረቅሽው የዛን ቀን ነው። እስከዛሬ ስንት ልነግርሽ ወስኜ እየፈራሁ ትቼዋለሁ። ከአሁን በኋላ ግን አልችልም። በቃ የኔ ብቻ እንድትሆኚ ነው የምፈልገው አለኝ። ምንም ማለት አልቻልኩም። ደርቄ ቀረው። እንባዎቼ ወረዱ። እንባዬን በእጆቹ ጠረገልኝ። ሰላሚ ላገባሽ እፈልጋለሁ፣ በጣም እወድሻለሁ አለኝ። እንደዚህ ሲለኝ በጣም ደስ አለኝ። ተጠመጠምኩበት። እጁን የሚያስኩት ሰሊ እናንተ እዚህ ቤት ከሌላችሁ እኔም አልኖርም። ስለዚህ አብሬያችሁን የሚሄዱ አለኝ። ግድ የለም ሰላሚ ከአንቺ ጋር እንደምንም ሆኜ መኖር የምፈልገው አለኝ። የብሩኬ ሐሳብ ጥሩ እንዳልሆነ ገባኝ፣ ግን ምንም ማድረግ አልቻልኩም። በሱ ሐሳብ ተስማማሁኝ። እጄን ይዞ ወደ ሳሎን ሄደ። ማም እነ ሰላም እዚህ ይኖራሉ፣ ካልኖሩ እኔም እዚህ ቤት አልኖርም አላት። ነገር ግን ዝም አለችው። እኔም አንገቴን አቀርቅሬ መልሷን እጠብቃለሁ፣ ግን ዝም አለች። ብሩኬ ወደ ክፍሉ ይዞኝ ሄደና ልብሱን መሰብሰብ ጀመረ። በይ ሰላሜ እንሄዳለን። እውነት ለመናገር ብሩኬ ከገገመ ገገመ ነው። ስለዚህ ዝም አልኩት። የግቢውን በር ሊከፍተው ሲል ብሩክ ከዚህ ግቢ እንዳትወጣ ከወጣህ ግን ስትለው ማም እንደማትፈልጊኝ አውቃለሁ እሄዳለሁ ብሎ በሩን ከፈተው። እየሮጠች መጣቀፈችው። እንዴት አልፈልግም አንድ ልጅ እኮ ነህ አትወደኝም እንዴ ብላ እንባዋን አነባች። ቦርሳውን ጣል አድርጎ ማም በጣም የምወድሽ ግን ሰላምንና አቤልን ብቻቸውን መተው አልችልም ሲላት ዘወር ብላ በሚያስጠላ አስተያየት አየች። እኔም አንገቴን አቀረቀርኩ። እንባዋን እየጠራረገችና እየገላመጠች እሺ ልጄ እዚህ ይኖሩ፣ አንተን ማጣት አልችልም። እሺ እዚህ እንዲኖሩ ፈቅጃለሁ አለችው። ከዛ የብሩኬን ቦርሳ ይዘው ወደ ቤት ገባች። ብሩኬም የኔና የአቤልን ሻንጣ ይዞ ወደ ቤት ገባ። እኔ በእርግጥ እዛ ቤት መቆየት አልፈለኩም፣ ግን አቤልን አሰብኩት። ብሩኬም እጄን ይዞ ወደ ቤት አስገባኝ። ከዛ ቀን ጀምሮ ወይዘሮ ኤልሳ ለኔና ለአቤል ጥሩ ፊት አሳይታን አታውቅም። አቤልም ዝም ብላ ትቆጣዋለች፣ እኔም ደግሞ ዝም ብላ ትገለምጠኛለች። እኔ ግን ባልሰማ ባላዬ እተዋዋለሁ። እኔና ብሩኬ ጥልቅ የሆነ ፍቅር ውስጥ ነን። በጣም ደስተኞች ነን። ወራቶች ተቆጠሩ። ብሩኬም ወደ ዩኒቨርሲቲ መግቢያ ፈተና የሚወስድበት ቀን ደረሰ። ብሩኬ የማትሪክ ፈተናውን ካለፈ ወደሚደርሰው ዩኒቨርሲቲ እንደሚሄድ ሳስብ በጣም ይጨንቀኝ ጀመር። ብሩኬም በጣም ጨንቆታል። የፈተናውን ቀን ደረሰ። ብሩኬ በንጹህ ልቡ ፈተናውን እንዲሰራውና በጣም እንደምወደው ነገረው ሸኘሁት። ፈተናውንም ተፈትኖ ወጣ። ፊቱ ላይ ፍርሃት ይታይበት ነበር። ምን ነው ብሩኬ ፈተናው ይከብድ ነበር እንዴ አልኩት ጠጋ ብዬ። ፈተናው በጣም ቆንጆ ነበር ግን ሰላም ፈተናውን ካለፍኩኝ የምለይሽ መስሎኝ በጣም ጨንቆኛል አለኝ። እቅፍ አድርጌው ፈጣሪ ያለውን የሚሆነው አትጨነቅ አልኩት። የፈተናው ውጤት የሚለጠፍበት ቀን ደረሰ። እኔና ብሩኬ አብረን ሄደን ውጤቱን አየነው። ብሩኬ በጥሩ ውጤት አልፏል። ብሩኬ በጣም ደስ አለው። ወዲያው ወደ ቤት ተመልሰን አቶ ሄኖክና ወይዘሮ ኤልሳ ውጤቱን ለመስማት ጓጉተው ነበር። እንደገባን ብሩኬ ውጤቱን ነገራቸው። ወይዘሮ ኤልሳ ቤቱን በእልልታ ቀለጠችው። አቶ ሄኖክም በኩራት ወደ ብሩኬ ጠጋ ብለው ግንባሩን ሳሙት። ነገር ግን ብሩኬ ለምን ፊቱ ላይ ደስታ እንደማይታይ ጠየቁት። እሱም ማም ዳድ ማትሪክን በጥሩ ውጤት አልፌያለሁ። እናንተም ይሄን ቀን ስጠብቁት ነበር። ግን እኔ ሌላ ሀገር መሄድ አልፈልግም። እዚሁ መማር ነው የምፈልገው። እባካችሁ ወደ ሌላ ሀገር ሂድ አትበሉኝ አላቸው። አቶ ሄኖክ ሳቃቸውን ገታ አድርገው ሶፋ ላይ ቁጭ አሉና በድንገት ከሶፋው ላይ ተነስተው ችግር የለውም ልጄ እዚሁ ያለ የተባለ ኮሌጅ ውስጥ አስገባሃለሁ አሉት። ወይዘሮ ኤልሳም ፈገግ ብላ አዎ ልጄ ከዚህ እንድትርቅ አንፈልግም፣ አባትህ እንዳለው እዚሁ ትማራለህ አለችው።
ብሩኬም ዞር ብሎ የፊቱን ፈገግታ አሳየኝ። እኔም ሳቅ አልኩኝ። ምሳችንን መብላት ቀጠልን። ከትንሽ ሳምንታት በኋላ አቶ ሄኖክ ክፍሌ መጡ። በሩንም ከፈትኩላቸው። በጣም ተናደው ነበር። በጣም ደንግጬ ምን ነው አልኳቸው። ወሬውን ትቼ ወደ ክፍሌ እንድገባ ነገሩኝ። እኔም በፍርሃት ገብቼ አልጋዬ ላይ ቁጭ አልኩ። ኮስተር ብሎ ይልማ ምንድን ነው ያደረገሽ አሉኝ። በጣም ደነገጥኩ። አይ ምንም አልኳቸው። ድምጻቸውን ከፍ አድርገው አትዋሽኝ፣ እኔ እኮ እንደ አባትሽ ልታይኝ ትችያለሽ፣ እውነቱን ንገሪኝ አሉኝ። አንገቴን አቀረቀርኩ። ወዲያው ብሩኬ መጣ። ሰላም አትፍሪ፣ ሁሉንም ነገር ለዳድ መናገር ትችያለሽ አለኝ። ሳስበው ይልማ ሊያደርገኝ ለነበረው ነገር ቅጣት ማግኘት እንዳለበት ተሰማኝና ሁሉንም ነገር ነገርኳቸው። አቶ ሄኖክም እቅፍ አድርገው አይዞሽ ልጄ፣ ሁሉም ነገር ያልፋል፣ ሊያደርስብሽ ለነበረው ጥቃት ዋጋውን ያገኛል አሉኝ። እኔም እንባዬን መጠራረግ ያስኩኝ። አቶ ሄኖክ በይ ሰላም ተነሽ፣ ወደ ፖሊስ ጣቢያ እንሂድ አሉኝ። ብሩኬ አዎ ልክ ነው ተነሺ፣ እኔም አብሬያችሁ እሄዳለሁ አለኝ። ምንም አላንገራገርኩም። በፍጥነት ለባብሼ አብረን ወደ ፖሊስ ጣቢያ ሄድን። እንደደረስን አቶ ሄኖክ መርማሪው ክፍል ገባ። እኔና ብሩኬም ውጭ ቆየን። ከትንሽ ደቂቃዎች በኋላ ወደ መርማሪው ክፍል ገባን። ተቀምጠን ከመርማሪው ጋር ከተዋወቅን በኋላ ሰላም፣ አቶ ሄኖክ አንዳንድ ነገሮችን ነግሮኛል። አሁን አንቺ በዝርዝር ትነግሪኛለሽ አለኝ። እኔም እሺ አልኩት። እስክሪብቶን ከጠረጴዛው ላይ ያነሳ ከፊት ለፊቱ ባለው ደብተር ለመጻፍ እየቃጣ በይ አሁን ጀምሪ አለኝ። አቶ ሄኖክም በይ ሰላም እንዳትፈሪ፣ ሁሉንም ነገር ተናገሪ አሉኝ። ብሩኬንም ሳየው በፈገግታ አንገቱን ነቀነቀልኝ። እኔም የሆነውን ነገር በሙሉ ለመርማሪው ተናገርኩ። መርማሪው ሁሉን ነገር ከሰማ በኋላ በሉ አሁን ወደ ቤታችሁ መሄድ ትችላላችሁ፣ የቀረውን እኛ እንጨርሰዋለን አለን። ታዲያ ወደ ቤት ስንመለስ ወይዘሮ ኤልሳ ይቅር በይኝ ሰላም፣ ምንም ነገር አላወኩም ነበር፣ እባክሽ ይቅር በይኝ አለች። እኔም ምንም ችግር የለውም አልኳት። አቀፈች፣ እኔም አቀፍኳት። ብሩኬና አቶ ሄኖክ ፊታቸው በፈገግታ አበራ። አቤልም መጥቶ እቅፍ አደረገኝ። በጣም ተደሰትኩ። ይልማም ተይዞ ታሰረ። መታሰሩን ሳይ በጣም ጠነከርኩኝ። ከትንሽ ቀን በኋላ ፍርድ ቤት ቀርቦ የ5 ዓመት እስራት ተፈረደበት። ወይዘሮ ኤልሳ ስለታሰረ ከፍቷታል፣ ግን ቅጣቱ እንደሚገባ አውቃለች። ከዛች ቀን ጀምሮ ሰላማዊና የተረጋጋ ህይወት ኖረኝ። ነገር ግን በድንገት አንድ ቀን ጠዋት ላይ አቶ ሄኖክ ተነስተው ብሩክ ወደ ዩኒቨርሲቲ መሄድ እንዳለበት ተናገሩ። ሁላችንም ደነገጥን። ወይዘሮ ኤልሳ ለምን ብላ ጥያቄ አቀረበች። የእሳቸው መልስ የሆነው ሳስብበት ቆይቼ እዛ ሄዶ እንዲማር ወስኛለሁ። ምክንያቱም የህይወት ውጣ ወረድን ማሳለፍ አለበት። ሰው እንዴት ተምሮ በራሱ እንደሚቆም ማወቅ አለበት። እዚህ ከተማረ የሚጎልበት ነገር አይኖርም። እሱ ደግሞ ለቀጣይ ህይወቱ ጥሩ አይሆንም አሉ። ከዛን ወደ መኝታ ክፍላቸው ገቡ። ወይዘሮ ኤልሳም ተከተለቻቸውና ገባች። እኔና ብሩኬ ብቻ ቀረን። ሰላሜ ካንቺ መለየት አልፈልግም አለኝ። እንባዬ ፈሰሰ። ፊቴ ላይ የውሸት ፈገግታ ጣል ያደረኩበት ብሩኬ የአባትህን ትዕዛዝ ማክበር አለበት፣ እኔ ሁሌም እጠብቅሃለሁ ብዬው እየሮጥኩኝ ወደ ክፍሌ ገብቼ ማልቀሴን ቀጠልኩኝ። ያው ጊዜያቶች ሄዱ። ብሩኬ ወደ ሌላ ዩኒቨርሲቲ እንዲሄድ ሆነ። በጣም ነበር የከፋኝ። ብሩኬም እንደዛው። ብሩኬ እቃዎቹን ማዘገጃጀት ጀመረ። የመሄጃው ቀን አይኑን አፍጥጦ መጣ። የደረሰው ደግሞ ባህር ዳር ዩኒቨርሲቲ ነበር። አመሻሽ ላይ ብሩኬን የሚወስደው መኪና መጣ። በፍጥነት ከክፍሌ ወጥቼ ወደ ሳሎን ሄድኩኝ። ወይዘሮ ኤልሳ ብሩኬን አቅፋ ታለቅሳለች። አቤል ሶፋው ጥግ ላይ ተቀምጦ ለምቦጩን ጥሏል። አቶ ሄኖክ ወይዘሮ ኤልሳን ማባበል ይዘዋል። ደርቄ ቀረው። ብሩኬ ዞር ብሎ አየኝ። ከማልቀሴ ብዛት አይኖቼ ቲማቲም መስለው ነበር። ወደ እኔ ቀረብ አለኝ። አንገቴን አቀረቀርኩኝ። ሰሊ ቻዋቲኝም እንዲያለኝ ከአይኔም ባየፈሰሰ ተጠመጠምኩበት። አቶ ሄኖክ በድካም ስሜት ሶፋው ላይ ቁጭ አሉ። ከብሩኬ እቅፍ መውጣት አልፈለኩም ነበር፣ ግን ወዲያው ሹፌሩ መጣና ዝግጁ ነኝ ጌታዬ፣ መሄድ እንችላለን አለ። አቶ ሄኖክም በልጄ እንዳይረፍድብህ ሂድ አሉት። እሱም ወደ መኪናው አመራ። ከአይኖቹም ጠብ ጠብ ሲል ይታየኛል። ፈጣሪ ለምንድን የምወዳቸውን ሰዎች የሚወስድብኝ ብዬ ተማረርኩ። ሁላችንንም አቅፎን መኪና ውስጥ ገባ። ሁላችንም እያለቀስን ነው። መኪናው መንቀሳቀስ ጀመረ። ገና ከግቢ ሳይወጣ ቆመ።
ብሩኬ ከመኪናው ውስጥ ወጥቶ አቶ ሄኖክ እግር ስር ወድቆ አባቴ እባክህ እንደሄድ አታስገድደኝ፣ እኔ እዚህ መማር ነው የምፈልገው፣ ያንተን ትዕዛዝ ላለመሻር ብዬ የማልፈልገውን ነገር እንዳደርግ አትፍረድብኝ፣ እባክህ አባቴ አለው። አቶ ሄኖክ ራሳቸውን ያዝ አደረጉ። ወይዘሮ ኤልሳ ብሩኬን ከአቶ ሄኖክ እግር ስር እያነሳች ሄኖክ አሁንስ አበዛኸው ልጄ፣ ጥሩ ልጅ ነው፣ እንደማንኛውም ሌባ አይደለም፣ ለሁሉም ለሚፈልገው ነገር ዋጋ መክፈል ያውቃል። ልጄን እዚሁ ነው ያሳደግኩት፣ ስለዚህ እዚሁ እንዲማር አድርግ፣ እባክህ አታስገድደው አለችው። አቶ ሄኖክም ብሩኬን እቅፍ አደረገና ልጄ ታውቃለህ፣ ላንተ የሚበጀውን የሚፈልገው ግን እንደማንኛውም የሀብታም ልጅ በቤተሰብ ብር የምትመካ እንዳትሆን ብዬ ነው አሉት። ብሩኬም አይዞህ አባቴ፣ እንደዚህ አይነት ሰው አልሆንም፣ ብቻ አንተ አታስገድደኝ አለው። አቶ ሄኖክም እሺ ልጅ አምናለሁ፣ እዚሁ ትማራለህ አሉት። ሁላችንም ፊት ላይ ፈገግታ አበራ። ተቃቀፍን፣ ወደ ቤታችንም ገባን። የዛን ቀን ከምታስቡት በላይ ነበር ደስ ያለኝ። የኔና የብሩኬ ፍቅርም ጦፈ። ብሩኬም ኮሌጅ ገባ፣ እኔም 12ኛ ክፍል ገባሁ። ብሩኬ በትምህርቱ በጣም ጎበዝ ስለሆነ ያስጠናኛል። የምር አፍቃሪ ነው። አንድ ቀን ክፍል ውስጥ እያስጠናኝ ሰላሜ አለኝ። ወይ ያልኩት ትኩር ብሎ እያየኝ ሰላሜ በጣም እኮ ነው የማፈቅርሽ አለኝ። እኔም በስስት እያየሁት እኔም በጣም አፈቅርሃለሁ አልኩት። አይን ላይን ተፋጠጥን። ብሩኬም አይኖቹን ሰበር አድርጎ ግንባሬን ሳመኝ። ወደ ጥናታችንም ተመለስን። ብሩኬ የተለየ ሰው ነው። ሁሉንም ነገር በጊዜው ማድረግ ያስደስተዋል። በዚህ ሁኔታ ወራቶች ተቆጠሩ። እኔም የ12ኛ ክፍል ዋና ፈተና ደረሰብኝ። ብሩኬም ሁሌ ጎበዝ እንደሆን ይነግረኛል። የመፈተኛው ቀን ደረሰ። ብሩኬ ወደ ትምህርት አብሮኝ ነበር የሄደው። ወደ ውስጥ መግባት ስለማይችል ግንባሬን ስሙኝ እስከምጨርስ እንደሚጠብቀኝ ነገረኝ። እኔም በደስታና በራስ መተማመን ስሜት የፈተና ቀኖቹን አሳልፌ ጨረስኩ። ለብሩኬም ፈተናዎቹ በጣም ቀላል እንደነበሩ ነገርኩት። እሱም እየሳቀ ጎበዝ ከሆንሽ የኔ ፍቅር አለኝ። ከዛ ሁለታችንም ተያይዘን ወደ ቤት ሄድን። እቤት እንደደረስንም አቶ ሄኖክና ወይዘሮ ኤልሳ እቤት ቁጭ ብሎ ነበር። በጉጉት እየተመለከቱኝ ሰላም ፈተናው እንዴት ነበር አሉኝ። ለመናገር እየተጣደፍኩኝ በጣም አሪፍ ነበር፣ ምንም አልከበደኝም፣ በደንብ ነው የሰራሁት፣ ለዚህ ደግሞ የብሩኬ አስተዋጽኦ ነው፣ በደንብ ነበር ያስጠናኝ አልኳቸው። አቶ ሄኖክ በእኔም በብሩኬም ኮሩ። ግንባራችንንም ሳሙን። እኔ ሲጀምር ፈተናውን እንደማልፍ እርግጠኛ ነበር። የፈተናው ውጤት የሚወጣበት ቀን ደረሰ። እናም ውጤቱ እየጠበቅኩት ነበር። ፈተናውን አልፌያለሁ። አቶ ሄኖክ በጣም ደስ አላቸው፣ ወይዘሮ ኤልሳም እንደዛው። ብሩኬ ግን ከሁላችንም በላይ ደስተኛ ነበር። በቃ ቤቱን ቀውጥ ያደረገው። አቶ ሄኖክ በደስታ እንደውም ዛሬ ማታ ወጣ ብላችሁ መዝናናት አለባችሁ አሉ። ብሩኬ በግርምት እያያቸው ዳድ የምርህን ነው አላቸው። አዎ ብሩኬ አሉት። ወይዘሮ ኤልሳ አዎ ዘና በሉ፣ አሁን እኮ ትልልቅ ልጆች ሆናችኋል አሉን። ግን ስንገምት እኔና ብሩኬ እንደተፈቃቀርን ሳይገባቸው አልቀረም። እናም ወደ 12 ሰዓት አካባቢ ከቤት ወጣን። እናም አንድ ጭፈራ ቤት ገባን። እኔ እንደዚህ አይነት ቦታ ስመጣ ለመጀመሪያ ጊዜ ነበር። ብሩኬ ግን አንዳንዴ ይመጣልና ስለ ሁሉም ነገር ይነግረኝ ነበር። እንደገባን የብሩኬን ጓደኞች አገኘናቸው። ሰላምታ ከተለዋወጥን በኋላ ብዙ የአልኮል አይነቶች መጡልን። ብሩኬ አንዱን አንስቶ ሰጠኝ። አልወደድኩትም ነበር፣ ግን ቀስ በቀስ ተላመድኩት። ብዙ መጠጥ ጠጣን። በቤቱ የተከፈተው ዘፈን፣ ሰዎች፣ ጭፈራውን ማየት፣ በቤት ውስጥ የተለያዩ መብራቶችን ማየት፣ በቃ ሁሉም ነገር አቅላችንን አሳተን። ከዛ የሆነውን ነገር በሙሉ አላስታውስም። ጠዋት ከእንቅልፌ ስነቃ ብሩኬ አጠገቤ ተኝቶ ነበር። ሁለታችንም እርቃናችንን ነበር። አንሶላው ላይ ደም ነበር። በጣም ደነገጥኩ። ፊቴን አዙሬ መልሼ ተኛሁ። አፈርኩኝ። ከትንሽ ደቂቃዎች በኋላ ብሩኬ ነቃ። እኔም አውቄ ተኛሁ አስመሰልኩኝ። ፀጉሬን መነካካት ጀመረ። ለስለስ ባለ ድምፅ ሰሊ እያለ እኔን ለመቀስቀስ መሞከር ጀመረ። አይኖቼንም ገለጥኩ። የሱን አይን ማየት ግን አፈርኩኝ። የኔ ንግስት ብሎ ቀን አልኩለት። አይኖቹን ተመለከትኳቸው። የዛን ቀን አይኖቹ ከወትሮ በጣም ያምሩ ነበር። እቅፍ አደረኩት። በጣም እንደምወደው ነገርኩት። እሱም እኔ አንቺን ሳፈቅርሽ መጠን የለኝም አለኝ። ተነሳንና ተጣጥበን ወደ ቤት ሄደን ግን ግቢ በር ስንደርስ ሁለታችንም ፈራን። ብሩኬ አሁን ምን ልንላቸው ነው አልኩት። እሱም ዝም አለኝ።
ከሴኮንዶች በኋላ ለምን ስለኔና ስላንቺ ሁሉንም ነገር አንነግራቸውም አለኝ። እኔ አልተስማማሁም ነበር። ብሩኬ ግን ድርቅ አለ። ወደ ቤት ገባን። ወይዘሮ ኤልሳና አቶ ሄኖክ ቁርስ እየበሉ ነበር። አቤል ገና ከእንቅልፉ አልተነሳም ነበር መሰለኝ። የለም ብሩኬ ደህና አደራችሁ አለ። ዝም ብለው ቁርሳቸው መብላት ቀጠሉ። ወደ ብሩኬ ጠጋልኩና ድምጽን ቀነስ አድርጌ በቃ ዛሬ አንነግራቸው፣ ሌላ ቀን እንነግራቸዋለን አልኩት። አቶ ሄኖክም ኮስተር ብለው ከመቀመጫቸው ተነሱ። ሁለታችንም አንገታችንን አቀረቀረን። ምኑን ነው ሌላ ቀን የምትነግሩን? ሰላም አሉ። ወይዘሮ ኤልሳ ሳቋ አለቀቀችው። አቶ ሄኖክም ሲያዩት ሳቁ። ሁለቱም ሲስቁ እኔና ብሩኬ ደርቀን እናያቸው ጀመር። ወይዘሮ ኤልሳ ወደ ብሩኬ ጠጋ ብላ አንተ ሰላምን ታፈቅራታለህ፣ እሷም እንደዛው፣ ይሄን ሁሉ እናውቃለን አለችው። ደንግጦ እንዴት አላት። አንድ ቀን ስታጠኑ አባት ወደ አቤል ክፍል እየሄደ ሳለ ስታወሩ ሰምቷቸዋል። ለኔም መጥቶ ነገረኝና በድብቅ እንከታተላችሁ ጀመር። እንደምትዋደዱም ገባን አለችው። ወደኔ ጠጋ ብላ ብሩኬን ከእናቱ እንድትወስጂው ፈቅጄልሻለሁ ብላ አቅፋ ሳመች። አቶ ሄኖክ ሳቃቸውን ገታ አድርገው እንድትጋቡን እንፈቅዳለን አሉን። የከበደኝ በሙሉ ቀለለኝ። የሰርጋችንን ቀን መቼም ልንረሳው አንችልም። ሰርጉ ከተጠናቀቀ በኋላ ወደነ ብሩኬ የምንሄድ መስሎኝ ነበር። ነገር ግን ብሩኬ ሰልዬ ዛሬ አንድ ቦታ ወስድሻለሁ፣ ቦታውን ከምልሽ በላይ ነው የምትወጂው አለኝ። አቶ ሄኖክ ፈገግ ብለው አንገታቸውን ከፍ አደረጉ። ግራ በመጋባት ስሜት ውስጥ ሆኜ ከብሩኬ ጋር ወደ ተዘጋጀልን መኪና ገባን። ወይዘሮ ኤልሳ አቶ ሄኖክና አቤል ወደ ቤት ሄዱ። እኔና ብሩኬ መንገድ ላይ ይሄድን። ብሩኬ መኪናውን ቆም አደረገው። ምነው ውዴ ለምን አቆምከው ስል ጠየቅኩት። እሱ ሰላሜ አንድ ሰርፕራይዝ አለሽ፣ ስለዚህ አይንሽን በዚህ ሸፍኙ ብሎ ቀይ ሪባን ሰጠኝ። ፈገግ እያልኩኝ ብሩኬ በጣም እየጓጓው ነው አልኩት። እመኚኝ ሰላሜ ትንሽ ብቻ ታገሽ ብሎ ሪባኑን አይኔ ላይ አስሮ መንገዳችንን ቀጠልን። ከትንሽ ጉዞ በኋላ መኪናው አቆመች። በችኮላ አይኔ ላይ ያለውን ሪባን ልፈታው ስል ቆይ ሰላሜ አንዴ ብሎ አስቆመኝ። የመኪናውን በር ከፍቶ አስወረደኝ። እጄን ይዞ እየመራኝ ወደ ሆነ ቦታ ወሰደኝ። አሁን ሰላሜ አይንሽን መክፈት ትችያለሽ አለኝ። እየተጣደፍኩኝ ሪባኑን ፈታሁት። አይኖቼን እንደገለጥኩኝ ያላሰብኩት ነገር ተከሰተ። ራሴን መቆጣጠር አቅቶኝ ከአይኖቼን ባዶ ብድባሉ። ብሩኬ ለኔ የሰጠኝ ነገር ከሚባለው በላይ የሚያስፈልገኝና የምወደውን ነበር። የበፊት ቤታችን የሙሌ የሰሊ የኔና የአቤል የኔና አቤል ተወልደን ያደግንበት የተደሰትንበት ተጣልተን የታረቅንበት ቤተሰብ ሆነን የኖርንበት ቤት ነበር። ቤቱ ሙሉ በሙሉ ባይሆንም ግን ድሮ እኛ ስንኖርበት እንደነበረ ተደርጓል። የቤቱ ቀለም፣ አንዳንድ ዕቃዎቹ፣ በተለይ ሳሎኑ ፊት ለፊት ላይ የተሰቀለው የሙሌና የቤዚ ፎቶ የድሮ ትውስታዎቻችን ጫረብኝ። ዞር ብዬ ብሩኬን አየሁት። ሰላሜ እኔ ወርቆች፣ አልማዞች፣ እንቁዎች ብሰጥሽ እንኳን ከዚህኛው ቤት የበለጠ ደስተኛ ሊያደርግሽ አይችልም ነበር። ይሄ ቤት ላንቺ ምን ያህል አስፈላጊ እንደሆነ አውቀዋለሁ። ለዛም ነው ይህንን ያደረኩት። አንቺ ከዚህም በላይ ይገባሻል። ቃላቶች አጠሩኝ። የተሰማኝን ስሜት ቃላት አጥልቄለት በእንባ የገለጽኩለት። ተንደርድሬ ብሩኬን አቀፍኩት። በሰጠኝ ስጦታ ደስተኛ መሆኔን ሲመለከት ከኔ ይበልጥ ደስተኛ ሆነ። በፍቅር መኖራችንንም ቀጠልን። ከወራቶች በኋላ የእርግዝና ወራቶችን ጨርሼ የምታምር ሴት ልጅ ወለድኩኝ። ስሟንም በእናቴ ስም ሰየምኳት። አቤልም ከኛ ጋር መኖር ጀምሯል። ብሩኬ ኃይለኛ የቢዝነስ ሰው ሆኗል። አቶ ሄኖክና ወይዘሮ ኤልሳም እየመጡ ይጠይቁናል። ዛሬ እሑድ ጠዋት ነው። ፀሐይዋ መንፈስን ታድሳለች። እኔ ብሩኬ፣ ሰላምና አቤል ቁርስ እየበላን ነው። በኑሬ በጣም ደስተኛ ነኝ። ይሄ ነው የኔ ታሪክ፣ የሐዘኔ መጨረሻ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።